ለምበላሽ ብሎ ሚዲያ ላይ እየሰደበሽ ደደብ የቤት ገበናችንን ለምን ታወጫለሽ ስትያል የምን ገበና አለሽ? ስለ ቤት ሻውሪ አለሽ። የቤታችንን ገበና አውሪ ስለ ሰው ከምታወሪ ያለሽ እኮ ባልሽ ነው። ደግም ያሰማሻል። እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪ እና ጭንቅላታችሁ ትንሽ የላላም ስለሆነ የማስታወስ ነገር ስለሚላችሁ ነው እንጂ አሁን እኔ ጋር እናትነቴ ልታሸማቅ ስትመጣበት ሊያሾ ልጇ ላይ ጮችባት ትናገራታለች፣ ትሰድባታለች። የተከበረ ቆይ እስቲ ላሰማሽ እንዴ ለምን እንደዛ እንዳልኩኝ አይቲንክ አይገባሽም መሰለኝ። ልጅሽን የተናገርሻትን ነገር ሰምተሽዋል ነው ረስተሽው ነው? ልጅሽን የተናገርሻት እኔ እኮ አይደል ህሊናሽ ራሱ ሊወቅስሽ ይገባል። የ3 ዓመት ልጅ ቁጭ ብለሽ አጠገቧ እዛሽ ጠባብ ኮንዶሚኒየም ውስጥ ቁጭ ብለሽ ሸርሙጣ ብለሽ ስትሳደቢ ሸሸ እያለሽ ከጀርባሽ ውስጥ ላይ ነበረች ናት እንዴ። ከዛ አልፎ ተርፎ እኮ አንቺ እኮ ነሽ፣ እኔ እኮ አይደለሁም። አንቺ በምትናገሪው ትውልድን አትግደይ፣ ልጅ እንደዚህ አያድግም። አንቺን ብቻ አይደለም እኮ ለልጆቻቸው ፍቅር የማይሰጡ ኦኬ። ታዩ ሲሳይ በፍቅር ነው እኔ ሰው የማናገረው። ያ እኔም የምፈራው እሱን ነው። ወሎ እውነት ምግብ ያጣሽ ቀን ልጇን እንዳትበላ። ቆይ ላሰማሽ አይደል እንዴ? እንግዲህ በደንብ አድርጌ አውጥቼ ሲሳይ ወልካም በደንብ ላሰማሽ። ከኔ ጋር ከተጣላሽ በደንብ አድርገን እንድንጣላ ስለምፈልግ ነው። እኔ እውነት ነገር ይዤ ነው የምጣለው፣ ዝም ብዬ አይደለም እኔ የምጣለው፣ ፈጥሬም አይደለም። ይኸውልሽ ባልሽ እንደዚህ አይደለ ያለሽ አንቺ ያሰማሽ በደንብ ስም የቤትሽን ገበና አደባባይ አደባባይ ብቻ አድርጊ። ምን ገበና አለን? የቤትሽን ገበና ወሪ ያለውን ሰማሽ አይደል? እናትሽ እንደዚህ ትሁን ችጋራም አለሽ ያለሽን ስሚ በደንብ ስሚ። የቤትሽን ገበና አደባባይ አደባባይ ብቻ አድርጊ። እና የኔ ባል ነው እንደዚህ ብሎ የሰደበኝ ሚዲያ ላይ ባሌ ነው እኔ እንደዚህ አድርጎ የሰደበኝ። ቆሻሻ ይሄ ለአንቺ ስለሚገባ ነው እንደዚህ አይነት ትዳር ውስጥ ያለሽው። ክብረ ቢስ የመጣሽበትን ስለምታውቂ የሚመጥንሽን አግብተሻል። መረገጥም መበልቀጥም የአንቺ ስለሆነ ነው። ሁሉንም ሰው ግን በአንቺ አይን ማየት የለብሽ። አረፍ እኔ ጌም አልጫወትም። እናንተ ደግሞ ሁሉንም ሰው አንቺ እንዳደግሽው ወይም አንቺ እንደምታውቂው ሁሉም ሰው እንዳንቺ እንዲሆን አትጠብቂ። ቆሻሻ ባሏ እውነተኛ ነው። አባቴ ይሙት እውነተኛ ነው። እንደውም እኔ ለሱ ነው ማዝነው፣ ለሱ ነው ማዝንለት። አስወር በትልቅ ሰው አስመክሪያታለሁ፣ ቤተሰቦቼ ነግረዋታል፣ አትሰማም ብሏል። ክብረ ቢስ ቤቷንና ልጇን ያላከበረች ሚዲያ ላይ ማን እንዲያከብርሽ ፈልገሽ ነው? ማን እንዲያከብርሽ ፈልገሽ ነው? መጀመሪያ እግርሽን ሰብስቢ፣ መበላቀጡን ቀንሽ፣ ጠጥተሽ ሚዲያ ላይ አትምጪ። መጠጣት መብትሽ ነው። ልጅ ያለው ሰው እንኳን የሚበላውን የሚጠጣውን የሚሄድበትን የሚናገረውን ይጠነቀቃል ለልጆቹ ሲል። በዚህ እድሜሽ ተስፋ እንደቆረጠ ሽማግሌ እየጠጣሽ እግርሽን የምትበለቀጭ ከኔ ጋማ እኩል ልናወራ አንችልም። ንፍጣም እኔና አንቺ አንድ ቦታ የኔና አንቺ ቲክቶክ ሊሆን ይችላል። ከዛ ውጪ እግሬ ላይ አይደለም ጥፍሬ ላይ አደርሽም አንቺ። በፍጹም እጫወታለሁ እንጂ አልበለቀጥ። እንድታቂ ለጠቅላላ እውቀትሽ ጨዋታ ነው እንጂ እኔ ብልግና ነገር አይመቸኝም። ክፍት ማንም እዛ ያገላበጣት ሴት እዚህ ጋር እኔ ጋር መታፏን ትከፍታለች። ዝርክርክ አሰማሻለሁ በደንብ አድርጌ። ባለቤትሽ ያ ትልቅ የሚያክል ሰውዬ ላይ ቁጭ አድርገሽ እኮ ፈስሽን እንደዚህ የተገላበች ታዛርጭበት ነበር። ያ ምንድነው ሜክ እና ብር ለመስራት ባለቤቴ ትልቅ የሚሆን ምን የሚሆን እሱ የኔ ባል ነው። ነገርኩሽ እኮ ከሰው ቀምቼ ሳገባ መርጣለሁ። ገንዘብ ሰርቄ ከሰው ስቀማ በገንዘብ የማስተዳድረው ወንድ ከሆነ የትኛውንም ሞጠጤ ጎትቻ እመጣለሁ። ኔትወርክ ይቆራረጣል። ታብታብ ካረጋችሁት አይቆራረጥም። ታብታብ አድርጉት ጋይስ።
ይሰማል? እስኪሰማ ድረስ ኧረ እኔ ባሌ የገባው ነው። እኔ የማደርገውንም እንደሚያውቅ ሰው ነው። አካሄዴን የሚያውቃል። ስጫወትም ምንም ስልም ጠንቅቆ ያቀኛል። አለላን ያነካ የለውም በረካ። ይሰማል? ቆንጆ። እሺ አስተካክዮ። አይ አሁን አሪፍ ነው፣ አሪፍ ነው። ታብታብ ካረጋችሁት አሪፍ ነው፣ አሪፍ ነው። ስለዚህ እኔ ሽርሙጥና ስሰራ በገንዘቤ ወንድ ማስተዳደር ስጀምር ስችል እንደዛ መርጣለሁ። እንዳንቺ ስመነትፍ የጓደኞቼ ይባል ቱርክ ላይ አንቺ ስንት ሴት አይደለ እንዲያሳሰርሽ እነ ሳሮንን እዛ ያስቀረሽ ሴት አይደለሽ እንዴ? ምን ዋሻው እንዴ? በትግራይ ጦርነት ላይ ስንት ትግራይ ወጣት አላሲያሽም እንዴ? ቆሻሻ። ኦኬ ያሰማድንበት አለ ያሉ ነው ሚዲያ ላይ ለሷ ነው። አይ እኔ በቃ ጥቁር አንበሳ እኔ የራሴ ነገር ስላለኝ እንትን አልልም። ተው አትንገረኝ እሺ። እኔ በራሴ ነው እንጂ የምናገረው ሰው ስላለኝም አይደለም እንትን የምለው የራሴ አለኝ። እኔ ብፈልግ በመረጃ በማስረጃ አሉኝ። እኔ በዛ ደረጃ መውረድ ስለማልፈልግ ነው እንጂ ትቀጥል። እኔ በጣም በምችለው መንገድ ሁሉ እኔ ኮንትሮል ለማድረግ ሞክራለሁ። አይ ካልሽ ግን አቃጥልሻለሁ በንግግር አይምሰልሽ። እንደሌላው ይሄንን ብዬ አይደለም። እኔ በደንብ አድርጌ እውነትን እየተናገርኩኝ ራስሽን እንደሚያምሽ አደርግሻለሁ። እሺ ራስሽን እንደሚያምሽ አደርግ በራስሽ ስራ እንድትጸጸች። ልክ ዛሬ ልጅሽን አቅፈሽ ሚዲያ ላይ ወጥተሽ ማጫወት እንደጀመርሽው እንደዛ ነው ማድረግሽ። አሁንም ገንዘብ ለመስራት አይደለ ልጅሽን ሚዲያ ላይ ይዘሽ መተሽ ያጫወትሻት። እውነት ፍቅር የምትሰጫት ከሆነ ሚዲያ ላይ መምጣት እኮ አያስፈልግም። ልጅሽ እኮ ከአንቺ ጋር ነው ያለችው አይደል? ለእኛ ማሳየቱ ምን አስፈለገ? እኔ ስላልኩኝ እኔን ለማሳየት ለእኔ እኮ አይደለም ልጅሽን የምታሳድጊው፣ ለራስሽ ነው ፍቅር የምትሰጫት። ነገ እናቷን የምትወድ ልጅ እንዲኖራት እናቷን እንድታከብር ለራሷ፣ ለእኛ አይደለም። የሚኮዬ ቴንኪዩ ለራሷ ነው እንዴ? ለእኔ ነው እንዴ? ሚዲያ ላይ ጠቅለሽ አምጥተሽ የምትስሚያት ምናምን። እስከ ዛሬ እኛ ማቀሽ አልጋ ላይ ታስራ የምትጮህ ልጅ ነች። ስትጠራ የማትሰማ ልጅ ነች አይደል እንዴ? እሺ ስትጠራ የማትሰሚያት ምን የምትያት ልጅ ነች። ዛሬ ነው እንዴ እሷን ማጫወት የጀመርሽው? ዛሬ ነው እንዴ ፍቅር የምትሰጫት? 3 ዓመት ስትሰድቢያት አልነበር እንዴ? እሷ ፊት እዛ ጠባብ ኮንዶሚኒየም ውስጥ በዚህ ጋር ኪችን እቃ ሲታጠብ ኮሽኮሽኮሽ ይላል። በዚህ ጋር ደግሞ አንቺ ታወሪያለሽ፣ በዛ ጋር እሷ ትጠራሻለች። ለማያውቅሽ ታጠኝ ወይዘሮ ሊያሹ፣ ለማያውቅሽ ታጠኝ። አንቺ ለጓደኛሽ እማትሆኚ በጓደኛሽ እምትቀኝ ደንበኛ አለሌ መርዘኛ ሴት ነሽ፣ ዘረኛ ነሽ። ያ ትላንትና ገብተሽ የሆነ ቤት ገብተሽ ከትላንትና ወዲያ ገብተሽ ያወራሽበት ቤት የሚያውቁሽ እግርሽን ስለምትበረግጅላቸው ነው። እዛ ግሩፕ ውስጥ እና ሀጂ ምናምን የነብነ ፓፓ ባናና ምናምን የሚባለው ግሩፕ፣ እነሱ ግሩፕ ላይ አንቺ ነበርሽ እኮ ጀማሪዋ። ጠጥተሽ መተሽ እግርሽን ከፍተሽ የምተኝላቸው አንቺ ነበርሽ አይደለም? ማላቅ ይመስልሻል? ርምጥምጥ አፋለኝ ብለሽ እንዳታወሪ። ሁሉንም ማሰማሻለሁ፣ ከፈለግሽ ሁሉንም ማሰማሻለሁ። ያ ልጅን መቆጣት ያሳፍራል ወይንስ የ3 ልጆች አባት ላይ እየተገላበጡ ለዩቱብ ቪዲዮ ብር ለመስራት ብሎ ፈስ መፍሳት? የሚያሳፍረው ልጅ ወልዶ እግር መክፈት ነው የሚያሳፍረው። ጠጥቶ መበልቀጥ፣ ጠጥቶ ራስን መጎርጎር፣ ባለትዳር ሆኖ ልጅ ይዞ ራስን መጎርጎር ነው ለእኔ ነውር እንጂ ፕራንክ አድርጎ ሰው በሚያስፈሳው ትራስ በምን ችግር አለ? ባሌ ላይ እኮ ነው፣ ባሌ ላይ ነው። ምን ችግር አለ ታዲያ? የገንዘብ ችግር የለብኝም ሊያሾ። በዚህ አጋጣሚ የገንዘብ ችግር የለብኝም እንድታቂ። ሰራተኛ ነኝ፣ ባሌ ይሰራል፣ ልጆቼ ኮሌጅ ገብተዋል። ምንም የምረዳው ቤተሰብ የለኝም እንድታቂ። እኔና የባሌ አካውንት አንድ ላይ ነው።
ብፈልግ ኖሮ እንዳንቺ ስብዕናዬን ሸጬ ስለ ሰው እያወራው ገንዘብ መስራት አቅቶኝ አይደለም። እዚህ ጋር መጥቼ ህዝብ ከህዝብ እያጋጫውኝ ገንዘብ መስራት እችላለሁ። ብፈልግ ልክ እንዳንቺ እግሬን እየበለቀጥኩኝ ራሴን እየጎረጎርኩኝ ገንዘብ ማግኘት እችላለሁ። እንዳንቺ የሰው ትዳር የሰው ቤት እየገባው ገንዘብ ማግኘት እችላለሁ። ያ ግን እኔ አይደለሁም። እኔ ስላልሆንኩኝ አላደርገው። አንቺ ለምታረጊው ራሱ እኔ እጸየፈዋለሁ። ያ አንቺ የገዛ ጓደኛሽን የምትጸየፍ ያለሽ እንዴ? እሙዬ እንዴት ነሽ? ጋለሞታ ከአንቺ እኩል ልሆን አልችልም። ራስሽን እንደ ህፃናት አረብ ሀገርን የቆለጥ ማጅራት መቼ አረብ ሀገርን አካለሽ ቱርክን አተራምሰሽ ስንት ነገር አድርገሽ አሁን እንደ ህፃን ባለቀ ሰዓት ስለወለድሽ ህፃን እግዚአብሔርን አመስግኝ። የምትመጻደቂበት ሳይሆን የምታመሰግኝበት ልጅ ነው የተሰጠሽ። ዝርክርክ እኔ አውቄ ነው ልፍ ልምልሽ። በደንብ እንድነግርሽ ከፈለሽ ቀን በቀን እየመጣው ከትልሻለሁ። በደንብ አድርጌ ቀን በቀን እከትልሻለሁ። ደደብ ላይክ ማለት ጀምራለች። ቱርክ ተመዝግበሽ ካናዳ ለመሄድ ቱርክ ተመዝግበሽ እዛ ልጅ መደብደብ አትችይም። ካናዳ ብትሄጂ ቱርክ ልጅ መደብደብ አትችይም። ልጅ መስደብ አትችይም። ልጅን አቢዩዝ ማድረግ አትችይም። እስቲ ሁሉም ሰው ተሰብስቦ ይጥመደኝ። ልጅሽ መደብደብ የለባትም መሰደብ የለባትም ብዬ ከመናገር ወደኋላ አለ። ሁሉም ይስደቡኝ። እንዳውም አልኩሽ እኮ እንዳንቺ አይነቶች ሁሉ አነቃቸዋለሁ። ልጅ መምታት እስኪያቆሙ፣ ልጅ መስደብ እስኪያቆሙ፣ ልጅን ቡሊ ማድረግ እስኪያቆሙ። እሺ እናት አረግሻለሁ። ያ እናት አረግሽና ከዛ በኋላ ትለወጫለሽ። እለውጥሻለሁ። ያሳፍራል። የቱ ያሳፍራል? እስኪ ጋይስ ይሄን ለእናንተ ልቶ ለእናቶች ነን ለምትሉ እናቶች እኔም እኮ የተናገርኩት እናቶች ነን ለሚሉ ለእናቶች እናት መሆን ላልቻሉ ግን እናቶች ነን ብለው ሚዲያ ላይ መጥተው ልጆቻቸውን አልጋ ላይ አስተኝተው ቆልፈው ብቻቸውን ለሚያወርቁ አያሰማሽ የለ እንደ የተናገርሽው? እኔ ላውራ ወይስ አንቺን ልስማ ብለሽ እኮ ነው የዘጋሽበት። ይህንን መናገሬ እንደው ልታከብሪኝ ይገባል። አንቺም እንዳንቺ አይነቶቹ ልጆቻቸውን ከኋላ እያስጮሁ ለሚለፈልፉት ሁሉ ያ ህፃናቶች አቴንሽን በሚፈልጉበት ሰዓት በር ለተቆለፈባቸው ራሳቸውን መከላከል ለማይችሉ አንቺ ግሽን ለመበልቀጥ ለምትቆልፊባት ልጅሽ ትክክል አይደለም። ትውልድን አትግደይ፣ ጊዜ ስጫት፣ አቴንሽን ስጫት፣ አትስደቢያት ነው ያልኩሽ። አንቺ ባልሽ ሰክሮ መጥቶ ሲሰድብሽ በሱ ንዴት ልጅሽን ነው የምትሰድቢያት። ደደብ ነሽ። እኔ ተሰደቤ ቡሊ ተደርጌ በፋሚሊዎች አላደኩም። በፍቅር ነው ያደኩት። ለዛ ነው ልጆቼን በፍቅር ማሳደገው። አንቺንም የማስተምርሽ ለዛ ነው። አንቺ እኮ ስትናገር የሰማሁሽ እኔ ምን ያለበት ልጅ መቅጣት፣ እኔ ሰፈር ሰው ሁሉ እየኮረኮመ ያሳዳ። አንቺ ነሻ ሰፈር ውስጥ ሁሉ ማንም እየተቀባበለ። ለዛ ነው አሁንም ኢንስታግራም ላይ ማንም እየተቀባበለ እግርሽ የሚያስከፍትሽ። አስተዳደግሽ ነው ማለት ነው። እኔ አሁን እኔና አንቺ የተለያየ አስተዳደግ ስላደገን የኔ አንቺን በማየት ግራ ይገባኛል፣ የኔ ደግሞ አንቺን ግራ ያጋባሻል። ብር ለመስራት ዩቱብ ከፍተሽ ቁጭ ብለሽ እየተገራበች ባሌ ላይ ዛሬ ልበድበት፣ ፈሴ ልብሳበት፣ ለአንዛር ጥበት ያወጣሽ። ምን ችግር አለበት ታዲያ? ነይ ሊያየ ከፈለግሽ ለአንዛር ጥብሽ አንቺን ምን ችግር አለ? ከፈለግሽ ነይ። ስንቴ ልንገርሽ፣ እግር መበልቀጥ ነው ለወንዶች እግር ከፍቶ ራስን መሸጥ ነው? ራስን ማሸት ነው ወይንስ ፕራንክ ባልን ማድረግ? ንገሪኝ እስኪ የትኛው ነው ትክክል? እኔ መቼም ባሌ ላይ ነው ያደረኩት፣ ሌላ ወንድ ላይ አይደለም። የሆነ ግሩፕ ላይ አንቺ እንደምታረጊው ገብቼ ግሪን በልቅጫ አይደለም ቀይን እየነካካሁኝ ሰዎችን ቢራስ ይዤ ሳስደስት የነበረው። ምን ችግር አለው ታዲያ? አምኜበት እኮ ነው ፕራንክ ያደረኩት። አንቺ ፕራንክና ፍራንክ ልዩነቱን ስላላወቅሽ፣ እኔ ፕራንክ ነው የማውቀው፣ አንቺ ፍራንክ ነው የምታውቂው። ለዛ ነው እሺ፣ ለዛ ነው ተምታቶብሽ ነው። አንቺም እኮ ፍቅር ካለሽ ቤት ውስጥ ፕራንክ ማድረግ ትችላለሽ ባልሽ። ያ ከተግባባችሁ ፕራንክ ነው። ከ3 ዓመት በኋላ ለምታወጋ እንደምንም ብላችሁ አውርታችሁችን ከነገረሽ የዛሬ ከሌላ 3 ዓመት በኋላ ደግሞ ሌላ ታሪክ ሊነግርሽ ይችላል።
ቱቱ ወንድ ነው። ምን አገባኝ? ምን አገናኘ? እኔ ሳይድ ይዤ መጣላት እኮ አልወድም። ቱቱ ጎበዝ ናት፣ ስርዓት አላት። አለቀ። ቱቱ እንዲህ ናት ምናምን ምን አገናኘ? ብትሆንስ ጎበዝ ነች፣ ጎበዝ ነች፣ ትሰራለች። ከኔ በላይ እኮ እሷ ታውቃታለች። በጓደኛ የሚቀና ሰው ለእኔ መርዘኛ ሰው፣ እመኑም አትመኑ። በጓደኛው የሚቀና ሰው መርዘኛ ሰው። አለቀ። ነገርኳችሁ እኮ እኔ ባርባራ ሚዲያ ላይ የማውቃት ጓደኛዬ ነች። ቡጡ ሚዲያ ላይ እኔ አሳልፌ ሚዲያ ላይ ግን አልሰድባቸውም። ካናደዱኝ በውስጥ በኩል ነግራቸዋለሁ። ወይ ርቃለሁ ወይ ዝም እላለሁ እንጂ የብዙ ዓመት ጓደኛዬ ናት ብላ ዩቱብ ልትሰራባታ ምን እሷን ብቻ እኔ የማውቀው ሌላም ታሪክ አለ። ያ በጣም ቅናተኛ ነሽ። ከዚህ በፊት አረብ ሀገር አብራሽ የምትሰራ የነበረችው ሀረግ የምትባልም ጓደኛሽ ልክ እንደዚሁ ነው ያረግሻት። ልክ እንደዚህ ነው የሰራሻት። ሌላም ጓደኛሽን አሰማሻለሁ። ሌላ ጓደኛሽን አሰማሻለሁ። በደንብ እየሰማሽ እንድታቂው እኔ እውነት እንደማወራ እንዲገባሽ እፈልጋለሁ። እሺ ስታወሪ እውነት እንድታወሪ እፈልጋለሁ። ቆይ አመጣዋለሁኝ ቅድም የታለ? ይኸውና አይ ቲንክ ኩዊን ናት መሰለኝ ያለችው ሲጫወቱ ጠብቂያቸው ነበረ። ቆይ አይደለም አለ ሌላ። እኔ እኮ ልበጥፍ እኮ ስለሆንኩ ነው ታውቃላችሁ። ልበጥፉ ነኝ። ሳምታይምስ ልበጥፉነት ያጠቃኛል እንጂ በስነ ስርዓትማ ሁሉንም ባስቀምጠው ጭራሽ ከሚዲያ አይደለም ከቤትሽ ሁሉ እያልሽ ትወጫለሽ። አንድ ጓደኛሽ ቀደም ስታወራ ነበረ። አንቺን ብሎ የዋህ አለች። አንቺን ብሎ የዋህ እኔ ላይ ያረግሽው ብላ ነገረችሽ እኮ አይደል? ቆይ በቀላሉ እንደዚህ ላገኘው አልችልም እንጂ እሷ እኮ ሰላይ ነች። እኔ ምንም ትሁን የተናገርኩት ነገር ግን ውሸት ስላልሆነ ነው። ቶሎ ብላ እኔ አንድ ነገር ስል ወደ ዘር ትወስዳለች። እንዴ እሷ አይደለች እንዴ በዘር ሰው የምትሰድበው? አለ እኮ ሁሉም እኮ አለ። በዘር የተሳደበችበትን ሁሉንም ማውጣት ትችላለሁ። እሷ በምትሄድበት መንገድ ቢሄድ ብዙ ነገር አውጣ። እሷ ለምን አንድ ታውጣለች? እንደውም እኔ ከሰደብኳችሁ ይቅርታ እንድላችሁ ታውጭላት፣ አውጪ እናዋርዳት በሏት። የዛን ያህል እኔ ሙትቻ አይደለሁ። ቆሻሻ አስተዳደግ አላደኩ። ማንነቴን አውቃለሁ። በዛ ደረጃ የሚሄድም ሰው አይደለሁ። ቆይ አንድ እንትን ነበረ እና እዚህ ላይ ነው መሰለኝ ብዙ ነገሯ እዛ አካባቢ ያሉ ሰዎች ሲናገሩ እቺ ወዳጇ በብዙ ነገሯ ትቀናባት ነበረ። በቃ ማለት ሰው አንዳንዴ መቅናቱ ሀይል ያሸው ምን ነው ታዲያ? እኔ እኮ ከዚሁ ታሪክ ጋር የሚመሳሰል ታሪክ በደንብ የሚመሳሰል ታሪክ ከ2 ዓመት በፊት ነግሬሽ ነበረ። የገዛ ጓደኛሽ ልታደርገኝ የነበረውን ነገር ማለት ነው። ምን ነው ታዲያ? እኔ ስነግርሽ ምንም አልመሰለሽም። እኔ ሌላ ሰው ሲያወራ ብሰማ ነገር አይመስለኝም ነበር። አንቺ ግን መጥተሽ በዚህ ልክ ስታስመስይ በጣም ነው የገረመኝ ማለት ነው። ተመሳሳይ ታሪክ እኮ ከዛሬ 2 ዓመት በፊት መጥቼ ስነግርሽ ጓደኛሽ ስለሆነች አልሰማም አላምንም ብለሽኝ በሰራተኛ አመካኝታችሁ ከገዛ ጓደኛሽ ልትጎዳኝ ነው፣ እሷ ናት ያሰበችው ልትጎዳኝ ብዬ ስልሽ አላም ብለሽኝ ከሷ ጋር ቁመሽ ነበረ። የገዛ ጓደኛዬን እኮ ነው ቤቴ ልካም አንቺ ዙዙ ቤት መግባት ትችያለሽ፣ ዙዙ ቤት ስለምትገቢ ዙዙ ማኖርም መግደልም የምትሽው አንቺ ብቻ ነሽ ብላ ለፋፊ ለጓደኛዬ ቤቷ ሂደሽ ሰራተኛዋን ታስጠፊና ከዛ በኋላ ሰራተኛዋን ፍለጋ እኔ ጋር መደወሏ ስለማይቀር ዙዙ የዛኔ እናግታታለን።
እና እርጅኝ ብላ ፋፊን ወደ ቤቴ የላከችውን የሮሰን መስላኝ። ታዲያ ምንድን ነው ልዩነቱ? ግዴታ እኔ ሞዴል መሆን አለብኝ ወይ ደግሞ ግዴታ መሞት አለብኝ? ስሞት ነው ማለት ነው የምታመነው? ለመስማት እንኳ ፍቃደኛ ነበርሽም እሷ ያደረገችኝን ነገር ማለት ነው። ከዛ ነው ፋፊ መታ ለእኔ ሁሉንም ነገር ነግራኝ እንደዚህ አድርጊ ያለች ነው። እኔ ግን ከእጅሽ በልቼ ጠጥቻለሁ ዙዙ፣ እንዴት ነው እንደዚህ ማደርገው? እና በሌላ ሰው እንዳትጎዳሽ ይቺ ልጅ ብላ ቤት መታ የነገረችኝ ማለት ነው ፋፊ። ዙዙ ቤትሽን ታውቃለች አይደል እንዴ? እንዴት እሺ ብላ ቤትሽ ውስጥ ትገባለች? ቤትሽን እኮ ታውቀዋለች ዙዙ ስትላት፣ አይ ጫካ ቤት አለ፣ ማንም የማያውቀው የተዘጋ ቤት አለ ጫካ፣ እዛ ወስደን እየከረትን ራቆቷን እየገረፍን እንትን እንላታለን። መቼስ ራቆቴን ገርፋኝ ራቆቴን ስንት ነገር ካደረገችኝ በኋላ አትለቀኝ። መቼስ እዛው ትገድለኛለች እንጂ ወጥቼ መቼም ዝም እንደማለት ታውቃለች አይዳት እንዴ? እኔ ምንድን ነው አንቺ የምታካብችው? ማሳጅ አይደለው ወይ ምትሰሪው ብያት ነበረ። እሱን ነው መበቀል መፈልገው እኔ ያለቻት ለፋፊ ማለት ነው። ይህን ደግሞ እሷን መበቀል የዚህን ነገር መበቀል የምችለው ደግሞ በሰራተኛዋ ነው፣ በዚህ ነገር ነው ብላ ነው ፋፊ ነው የለመነቻት ማለት ነው። ፋፊ ደግሞ አለች ያልሞተች ፋፊ አላልኩም ትበል መታ መጽሐፍ ቅዱስ ይዛ ምላ ማለት ነው። አሁን የምናገረው ነገር ውሸት ከሆነ ማለት ነው አስመሳይ ነሽ፣ በጣም አስመሳይ ነሽ ማርያም። እኔ እኮ በሀገር ሰላም ነው ብዬ ጠዋት ቲክቶክ እኔ ቤት መታ የሩሰን ከሄደች በኋላ በንጋታው ቲክቶክ ሀገር ሰላም ነው ብዬ ስገባ ቤቷ በጠቅላላ እጣን በእጣን ሳር በሳር ቴሌቪዥኑ ላይ እሳት ከፍታ ቤቷ እንድታነደው በቅናት እንዴ! እሱ ሲገርመኝ ደግሞ በአንድ ቀን ሀብታም ሆና አደረች። እናት አለም እኔ ሲጀመር እንደው እኔ ሁሉም ነገር ያንቺ እንዳልሆነ በስምሽ እንዳልሆነ ኤቭሪቲንግ አውቃለሁ። ግን እኔ ቢሆን ራሱ በአንድ ቀን ሀብታም ሆነሽ ስታድሪ እኔ በጣም ነው የምፈራው፣ በጣም ነው የምፈራው ከጀርባሽ ያለውን ነገር ማለት ነው። ኮተት በቅናት ተነሳስተ ጓደኛው እና ታዲያ የሮሰንስ በከምን ተነሳስታ ነው? ከቅናት ተነሳስታ ምስል እየነገርኩሽ አይደል እንዴ? ልትገለኝ ነበር ጫካ ወስዳ ብዙ ነገር ነው ያደረገችኝ ብዬ ስነግርሽ ልትሰሜኝ እንኳ አልቻልሽም። ለምን? ጓደኛሽ ነቻ። የአንቺ ጓደኛ ሲኮን ኖርማል ነው አይደል? ምንም ከዚህ ታሪክ አሁን ከምታወሪ ታሪክ የሮሰን እኔ ላይ ልታደርገው ከነበረው ምንም ልዩነት የለውም። ራሱ ምንም ነገር አንድ አይነት ታሪክ ነበር ልታደርግ የነበረው። አሁንም ከህይወት ያልወጣችም አሁንም ማለት ነው። አንድ ሰው በቃ ከኔ ጋር ግንኙነት ያለው ከመሰላት ፍሬንድ ሪኩዌስት ራሷ አፈላልጋ ፍሬንድ ሪኩዌስት ልካልሽ ለዛ ሰው። እኔ እናቴ ኤምባሲ ድረስ አመልክቻለሁ። አንድ ነገር እዚች ሀገር ላይ አንድ ነገር እንቅፋት ቢመታኝ ከየሮሰን ውጭ ጠላት የለኝም እኔ። ምክንያቱም ያልሽውን ስለማቅ አረሳስቼ እሰራላታለሁ ያልሽውን እንደማረሳው አንድ ነገር እኔም ልጆቼ አንድ ነገር ብንሆን ከአንቺ ራሳል። አሁንም ደግሞ አንቺ ከኔ ህይወት አልወጣሽም። አሁን ከዚህ በኋላ ግን በህግ ነው የምፈረድሽ ነው ያንቺን ማለት ነው። በህግ ነው የምፈረድሽ አንቺ የሮሰ የምትባይ ሴትዮ ማለት ነው። ከህይወቴ ካልወጣሽ ለሰራተኛ አታመካኝ። ሰራተኛዋ እንደ ሞዴል እንደ ንግስት ነው ያኖርኳት እኔ እንደ ንግስት። የገዛ ጓደኛዋ ቀንታ ምናምን ተነሰ ቀንታ መስሎኝ የሮሰንስ ይሄን ሁላ የምትበጠብጠው ሲጀመር የመጣችው እኔ ቤት ምንድን ነው በእኔ ማትቀና ቢሆን በእኔ ተንኮል ማታስብ ሲሆን ባይሆን ኖሮ ምንድን ነው ከሰራተኛ የሚያጋጥማት
ምንድን ነው? ለምን አስፈለገ ከኔ ሰራተኛ ጋር ማውራት? ሲጀመር ራሱ ሌላ ተንኮል ከሌለባት በስተቀር እነግርሻለሁ። እኔ አጸያፊ ስራ የምትሰሪው አንቺ ነሽ እንጂ እኔ አይደለሁም። ክብሬን ጠብቄ ነው የምኖረው። ኮተት ተመካክረው የትኛው የትኛው ተመካክረው በጥንቆላ ነው እንግዲህ ሊያጠፉ የተመካከሩት። ማን እኔ ወማሪ ቆሻሻ ይህን ሁሉ ያደረግሽው ከጓደኛሽ ጋር ከምታውቂው ነው። በክት ማንን ነው? እኔዋ ማንን ነው? ኧረ እኔ ብፈልግ አልኩሽ እኮ መዓት ነገር እየለቀኩኝ በራስሽ አፍ የተናገርሽው ነው ማወጣው። ያ ጠንቋይ ቤት የምትመላለሽ ሴት አፍሽን አትክፈች። ቅናታ ሂጂ እዛ ጠንቋዩን ጠይቂው። ሰይጣን አፋለኝ ብላ ልታወራ ደግሞ መሞከሯ ዝርክርክ። እኔ ቪዲዮን አሰማሽ የለ እንዴ የተናገርሽው አንቺ ራስሽ። እኔ እንኳ አይደለሁም ያልኩት በአንድ ጊዜ እንደዚህ ስለማላገኘው ነው እንጂ አሰማሻለሁ። አሰማሽና ታምኛለሽ። እኔ ነኝ አንቺ እኔ ላውራ ዝም በይ ብዬ ልጄን የሰደብኩት እኮ ነው አይደለም። ያ አብርሽ ገዳይ ነው። ያ ቆሻሻ ውሸታ። ምን ስላልኳት ነው? ዝም ብላችሁ ታዘቡ። ምን ስላልኳት ነው? አሰማችኋለሁ። እዛ ይሄን በዚህ ቪዲዮ ነው። እኔ ከእናት በላይ እናት ሆኜ አይደለም፣ ግን ሶሻል ሚዲያ ላይ ካመጣችሁ በሶሻል ሚዲያ ሂሳብ ነው የምናገረው። ይሄ ባሏ የተናገራት ነው። የቤትሽን ገበና አደባባይ አታውሪ የሚታደርግ ምን ገበና አለን? አውሬ የራሳችንን ገበና አለሽ እኮ ባልሽ። እንደውም እውነተኛ ነው። ስለ ሰው ከምታወሪ ስለ ቤትሽ አውሪ አለሽ። ተሳሳተ። እውነቱን የተናገረው ስለ ሰው ከምታወሪ ስለ ራስሽ አውሪ። ሂዝ ራይት። ከኔ ጋር ቁጭ ብለሽ አፍሽን ከተካፈትሽ እውነቴን ነው የምልሽ ታያለሽ። እኔም ባንቺ ልክ ነው የምናገረው። አንቺ በምትናገሪው ልክ እየነገርኩሽ መልሱን ታገኘዋለሽ። ቆይ ቪዲዮን እየፈለግኩት ነው አለኝ። በደንብ አድርጌ እንድትሰሚው ስለምፈልግ ነው ማመጣልሽ። በጓደኛሽ ቀንተሽ በእሷ ሰበብ እሷን ለመስደብ እኔም መናገር አትች። እዛው ቅናትሽን እዛው ቤታችሁ እናንተ ትተዋወቃላችሁ። ሰራተኛ ናት እንጂ ዘልዛላ መሆኗን አላየሁም። ዘልዛላ ያልሆነች ሴት ደግሞ ሰፖርት አድርጉ ማለት ምን ችግር አለው? እንዳንቺ እግሯን መበልቀጥ አለባት ሰው ሰፖርት እንዲያረጋት? በቃ አንቺ በዛ መጣሽ፣ እሷ በስራ መጣች። ያ ነው ልዩነቱ። ቆይ አሰማሽ የለ። ከዛ ሌሎች እኮ የሰሙ አሉ፣ ያልሰሙ አሉ። ያልሰሙት ይላል፣ የሰሙት ደግሞ ቆይ ያሰማችኋለሁ። የቆየ ቂም ይዛ በእኔ ተጠቅመሽ ልትሰድቢያት እዛው የቤትሽን ጣጣ እዛው ጨርሺ። ወይዘሮ ሊያሹ አፍሽን መክፈት ከፈለግሽ በአንቺ ልክ መክፈት አያቅተኝም። ዘረኛ ላልሽው ከአንቺ በላይ ዘረኛ ነቀርዛ የለም። እኔ ብዙ ቪዲዮዎች አሉ። አንድ ሰሞን ወጥቶብሽ ያው ምን አንዱንም አልጫንኩ፣ አንድ ጫንኩኝ። ከዛ በኋላ ግን ፕሊዝ ስትይኝ ይቅርታ ብዬ አጠፋሁት። ከዛ በኋላ ሚዲያ ላይ እንደ ጉድ ህዝብ የሰደብሽበት ነፍሱን ይማረው አጫሉን የሰደብሽበት ስንት ነገር ስንት ወጥቶ የለ እንዴ? ስንት ለጠፍኩኝ ያለጠፍኩኝ። አሁን ግን እንደዛ ከፈለግሽ እያወጣው ቁጭ አድርጌ ለጥፍልሻለሁ። ሁሉንም እያወጣው ለጥፍልሻለሁ፣ አስታውስልሻለሁ። ደደብ ልክ እንደ ራሷን እንደ ጨዋ አድርጋ ደግሞ ልታወራ ትፈልጋለች። ቆይ ዋይ ሄር ዶክተር ኮል ሄር ሊያ ያው በይ ብላት ነው። ልጅ እኮ ውሸት የምታስለምዱት ከቤት ውስጥ ከመሰረት ነው።
ስለዚህ እንደዛ ብለሽ ጥሪኝ ከተባለች ውሸት እየለመደች የምታድግ ከሆነ ኦፍኮርስ እንደዛ ብላ ነው የምጠራት። እንደዛ ብላ ነው የምጠራት። ሲጀመር እናትና ልጇ እንደዛ አቢዩዝ የምታደርግ ሴት ማሚ ተብላ ብትጠራ ነው የሚገርመኝ። ማሚ ተብላ ብትጠራ ነው የሚገርመኝ። እውነት ማንም አብጠልጥሎ የሚጠራት እኮ ያብጠልጥላ ስለምትናገር በልጆቻችሁ ነው የምትቀጡት። ምንም ነገር ብታደርጉ ሰው የዘራውን ነው የሚያጭደው። የምታሳድጉትን ነው የምትኖሩት። ተወኝ። መለጠፍ ምናምን አልፈልግም፣ ግን አስታውሳታለሁ ለምን እንደሆነ። ብዙ ሰዎች ሜቢ አልገባቸውም። ሰው ስለገባው ስላልገባው አይደለም። መጀመሪያ ነገር ግን እውነት ነገር ይዤ ስለሆነ የማወራው ነው። እኔ ውሸት ነገር ይዤ አይደለም የማወራው፣ እውነት ነገር ነው ይዤ የማወራው። እሷ አምጥታ ትለጥፍና ከዛ እኔ ይቅርታ እላለሁ። አይኑ አውቃለሁ። በይ ሊያ ብለሽ ጥሪኝ ብላት ልጅ እኮ የሚለምደው ውሸት የሚለምደው ከቤት ነው። ስልክ ሲደወል ቤተሰብ የለም በላንሳና ካልከው ከዛ ቀን ጀምሮ ይዋሻል። ከዛ ኬት አባክ ውሸት አመጣ ብለህ ብትደበድበው አይሰራም። ትላንትና ስልክ ሳንሳና የለችም በል ብለህ ካልከው ነገ እሱ ደግሞ ሲዋሽ ከእናቱ የተማረውን ሲደግም መቀጥቀጥ አያስፈልግ። ያንን ነው እያረግሽ ያለሽ። አሁን ሊያ ብለሽ ጥሪኝ በሌላ ስም እንዳትጠሪኝ ተብላ ስላደገች ምስኪን ልጅቷ ሊያ እያለች በቃ ለማሳመን እኔ ማንም ብላ ትጥራት፣ ግን ቆሻሻና ውሸታ መሆኗን ደግሞ ማወቅ አለባት። አስመሳይ፣ ውሸታ፣ የጭቃ ውስጥ ሾክ አግድም አደግ፣ ብልቅጥ፣ ነውረኛ፣ ስትጠጪ ቀሚስሽን የምትገልቢ ፓንትሽን ዝቅ የምታረጊ ዘልዛላ እናት ነሽ። ለዛ ነው ፊንገር የሚባለው ስም የተሰጠሽ በዘልዛላነትሽ ነው። ከፍተሽ ራስሽን በምታደርጊው ነገር ፊንገር ተብሎ ስም የተሰጠሽ። ሰው አለ ስሙ ስም አይሰጠውም። ባደረግሽው ነው እኮ ስም የተሰጠሽ አይደል እንዴ? ይሄን ካወቅሽና ይሄን ከፈራሽ ደግሞ አለማድረግ። እስቲ ቆይ ወይኔ ቡርቴ፣ ወይኔ ቡርቴ፣ ወይኔ ቡርቴ፣ ወይኔ ቡርቴ፣ ተቃጠልኩ። ወይኔ በቅዱስ ገብርኤል ኬኳ፣ ወይኔ ኬኳ። እኔ አሁን ምንድነው ማረግሻችን? አሁን አይለቅም፣ እንደሱ አይለቅም። ቡርቴ በዋይብስ ነው ዋይብስ ገዝቼ አሁን ልጇ ሊፕስቲክ አንስታ ተቀብታ ነው። ኦፍኮርስ አቴንሽን የማትሰጠው ልጅ፣ የምትዘጋበት ልጅ ብዙ ነገር ያበላሻል። ይቺ ልጅ እኮ አቴንሽን ስለምትፈልግ ነው ያገኘችውን ሁሉ ወደ አፏ የምትከተው። ፍቅር ብትሰጫት፣ ብታስተምሪያት፣ ጊዜ ብትሰጫት የሚበላና ባይበላ ታውቃለች። ሁሉም ልጅ አንቺ ጊዜ ስለማትሰጫት ነው ሳሙናውንም ሻምፖንም የምትበላው። ልትቆጫት፣ ልትናደጅባት አትችይም። ህፃናት ምንም አታውቅም። አሳድጊያት። ለእኛ ብለሽ አምተሽ ማቀፍ መሳም ሳይሆን በትክክለኛ አሳድጊያት። ያሳደግሽው ልጅ ነገ የምትኮሪበት ነው እንጂ የምታፍሪበት አይደለም። አንቺ እዚህ ትመጫለሽ፣ ከዛ በኋላ እኛ ፊት ልታቅፊ ትፈልጊያለሽ። ይሄ ለራስሽ አድርጊው፣ እኛ ምን አገባል? ፊቷን ስታሳይን ነው እኛ አሃው ምናምን ብለን ሀሳብ የምንሰጠው። ከዛ ውጭ እኔ ምን አገባኝ? አትስደቢያት ነው ያለች። አሁንም ዛሬም ነገ እልሻለሁ፣ አትስደቢያት፣ አትምቻት። በቃ አትስደቢያት፣ አትምቻት። መምታትም መስደብም ከፈለግሽ ቤትሽ ውስጥ አርጊው፣ ግን ሚዲያ ላይ አታርጊ። ሚዲያ ላይ ካመጣሽ እና ካረግሽው በሚዲያ ሂሳብ ነው ማንም መጥቶ የሚረግጥሽ። ቆሻሻ፣ ዘልዛላ፣ ዱርዬ አፋለኝ ብላ ደግሞ ስታወራ አንቺን ብሎ ምን አለሽና ነው በክት። እውነት እንዳንቺ ቆሻሻ ሰው አለ እንዴ? ስንት ነገር ስታረጊ የነበር ሴት ያኛውን ልጇን ታሳድግ ብዬ ነው እንጂ ስንት ጉድ አለ እኮ ያልወጣ። ስንት ለአንድ ልጇ አንድ ነገር ሲላት አንድ ልጅ ብቻዬን ያሳደግኳት ልጅ እኔ ያለ እናት አድጌ። ባለ እናት ያደገ ልጅ ልጁን አለ እናት አያስቀርም። የሚናገረውን ይጠነቀቃል። ብልቅጥ፣ ዘልዛላ፣ ለእናትነት ሙሉም ብቁም ያልሆንሽ ሴት ነሽ። ከዛ እዚህ መጥተሽ እናት አትጫዎች።
እኛ እናትነትን ማናየ ስንት አሉ ሲንግል ማም እንኳን ሆነው በስነ ስርዓት ልጆቻቸውን የሚያሳድጉ ሺህ ጊዜ ቢቸገሩ ራሳቸውን አሳልፈው ገላቸውን የማይሰጡ። አንቺ አለሽ አይደለም አንድ ልጅ ወለድኩ ብለሽ እግርሽን የምትበለቃቀጭ ነውረኛ። አፍሪካ ይማረኝ። ስድ በጦርነቱ ጊዜ እኔ አውቃለሁ። ኢትዮ አዲስ ብዙ ነገር አውቃለሁ። አባቴ ሞት ሰው ታይ በእናትሽ ኩን እዛ ስለሆነች በቃ ዝም በይ ስላለኝ ነው ዝም ያልኩላት። እኔን ዘረኛ ትላለች እንዴ? ቆሻሻ ነውረኛ። ያኛውን ቪዲዮ አምጥቼ አሰማሽና ከዛ በኋላ እኔ ነኝ ልክ ሌላው ነው ልክ። ሰው ይፈርዳል። ሰው የሚፈርደው እንዲያምነኝ ምናምን አይደለም፣ እውነት ስለሆነ ነው። እውነት ነገር ስለሆነ ነው። ያ ሲጀመር እውነት ለመናገር ዘረቢስ የሆነ ሰው ነው ሌላውን ዘረኛ የሚለው። ዘረቢስ ብዙ ጊዜ ዘረኛ ከማንም በላይ መርዘኛ ዘረኛ ሰዎች ሌላውን ሰው ዘረኛ ትላላችሁ። ዘር የሌለው የለም። እኔ ወፍ ዘራሽ ነኝ እንዴ? ግጥም ዘረኛ ልሆን እችላለሁ፣ ዘሬ ልወድ እችላለሁ። ግን ዘረኛ ማለት መጀመሪያ ምን ማለት እንደሆነ ሂዱና ተማሩ፣ አትጠይቁ። እኔ ለመሀይም ማስረዳት አይጠበቅብኝም። ሂዱና መጀመሪያ በደንብ ምን ማለት ነው ብላችሁ ስትጠይቁ ነው። ወፍ ዘራሽ ካልሆናችሁ በስተቀር መቼም ይሄንን የማያውቅ ሰው ያለ አይመስለኝም። ቆሻሻ አስመሳይ ራሳቸው ድብን አድርገው ድብን ብለው ዘረኝነትን እያብለሉ ህዝብን እያባሉ ሌላን ሰው ጨዋ ለመባል ዘረኛ ብለው ይሳደባሉ። ከማንም በላይ እኮ መርዘኞች እኮ ናቸው። ለማያውቅሽ ታጠኝ እበት ዝም ያልኩሽ አውቄ ነው። ይውጣላት እያልኩ ነው የምናገርሽ። የእውነቴ ነው። የመጨረሻ ነገር ነው የምናገርሽ። አፍሽን ብትዘጊ ከኔ ጋር ጥሩ ነው። መርካቶ እየጠቆመች አውቃለሁ። መቼ ማንም አይረሳውም። ማንም አይረሳውም። ያ ቺቺኒያ ህይወት ሆነሽ ምንድን ነው አማርኛው ያስተካክል ሪቾ ምናምን ብለሽ የገባሽው መጽሐፍ ስትሽ ትመጫለሽ። በኋላ በደንብ መጽሐፍ ቻይ አንብቢ። መጽሐፍ ስድብ ሳይሆን ምን ለማለት እንደፈለግሽ መጀመሪያ አስተካክለሽ። መሀይም ዝም ብሎ እኮ አይደለም መጽሐፍ። መጀመሪያ ሴንስ አለው ወይ ምንድን ነው የምናገረው የሚባል ነገር አለ። ማንም አይረሳውም። መርካቶ ማንም አይረሳውም። ያደረገችውን ማንም የትኛውም ትግራዊ አይረሳውም። ያንን ኦፖርቹኒቲ ተጠቅማ የተናገረቻቸውንም ያለቻቸውንም ማንም ይረሳ የለም። እኔ እንደው አልተናገርኳት እያወቅኩኝ አልተናገርኳት። ዝርክርክ አይ ግድ ነው። ኬኳዬ ግድ ነው። አንዳንድ ጊዜ ለእንደዚች አይነት እግሯን በየሄደችበት ለምትከፍት ብርግድ ግድ ነው መልስ መስጠት ግድ ነው። እሷ ገና ለገና እውነት እዛ ያለውን ነገር ለመሸፈን ከዚህ በፊት ያደረገችውንና የተናገረችውን ለመሸፈን የምትሄድበት እሷ ነፃ የምትወጣ መስሏት ነው። ባይዘዌ እኔን የምትሰድቡኝ ሰዎች በኮንፊደንስ በፕሮፋይላችሁ መምጣት አለባችሁ። ደጋፊ ነኝ ግን እፈራለሁ አይደለም። እኔ አንድ ነኝ። አንድ ለእናቴ ሺህ ለጠላቴ ነኝ። ስትመጡ በስማችሁ ይዘር ብላችሁ አትምጡ። በዛኛው ስማችሁ በትክክለኛ ስማችሁ ማወራውን ነገር እንደ ውሃ ትጠጡታላችሁ። በዩዘር መታችሁ ታቃጥራላችሁ። ኮንፊደንስ ያለው ሰው በስሙ መጥቶ ምን አባሽ ታመጫለሽ ለምን ደም ትናገሪያት ነው የሚለው። ሰራተኛዋን ሃይላንድ ውሃ ጠጣሽ ብላ እውነት ውሃ ሃይላንድ ጠጣሽ ለእንግዳ የሚወጣ ኮካ ለእንግዳ የሚወጣ አፈርቢ። በዚህ ጊዜ እንዴ በዚህ ጊዜ እውነት ሰው እኮ እኔ እንጃን ያላቅም። እኔ በህይወቴ እስካለው ድረስ ጥሩ በልቼ ጥሩ ለብሼ ጥሩ ነው መኖር የምፈልግ። ለማን ብዬ ነው ደብቄ ቆልፌ አፈርቢ። ቅሌታም ቆሻሻ በጓደኛዋ የምትቀምርስ ለማያቅሽ ታጠኝ።
የዛሬ 3 ዓመት እንደዚህ ሆኜ እንደዚህ እንዳንቺ መርዛለ እንዴ? ገና ለገና ጓደኛዬ ትበልጠኛለች፣ ጓደኛዬ ሚዲያ ላይ ተወደደች ብለሽ እኮ ነው እብድ ሆንሽ። እኔ አስወር ነው የምላችሁ። ቤስት ፍሬንዶቼ ጠይቋቸው። እኔ እንደዚህ ብዬ መናገር ጠይቋቸው አሉ፣ እዚህ ውስጥ አሉ። እኔ ለጓደኛ ሟች ነኝ። ከልቤ ጓደኛ ነኝ። ከልቤ ጓደኛ ነኝ። ለጓደኛ ሟች ነኝ። የጓደኛ እድገት ፍጹም እኔን አያስቀን። ደስ ነው የሚለኝ ጓደኛዬ ዘንጣ ሳያት፣ ጓደኞቼ ሲኖራቸው ደስ ይለኛል። አለበለዛ ጓደኛ ሲቸገር እኮ እኔ እንደተቸገርኩ ነው። ምክንያቱም የጓደኛህን ህይወት ልትቀይር ወደኋላ ትጎተታለህ። የጓደኛ እድገት ያንተ እድገት ነው። ጓደኛ ለእኔ ከእህት በላይ ነው። ለእህት ለወንድም ብታማክሪ ኖ ይልሻል። ለጓደኛ ግን ብታማክሪ ኢዲፔንስ ምን አይነት ጓደኛ ነው። አንቺ ቱቱ ናት እንጂ ጓደኛሽ፣ አንቺ የቱቱ ጓደኛ አልነበርሽ። እውነት ቱቱ ናት እንጂ የአንቺ ጓደኛ፣ አንቺ የቱቱ ጓደኛ አልነበርሽ። ቴንኪው ሄሉ። ትቀኝባት ስለነበረ ነው ሰበብ አድርገሽ አሁን የተናገርሻት። ገባሽ? ትቀኝባት ስለነበረ ሰበብ አድርገሽ ተናገርሻት። ይሄ መርዘኛ መሆንሽን የሚያሳየው ስግብግብ ደንቆሮ። ሂጂ ተማሪ መጀመሪያ ነገር እንጆዩርና ምናምን እያልሽ እንግሊዝኛ ከምትዝም ብለሽ የማይሆን እንግሊዝኛ ከምታወሪ ሂጂ ፊደል ቁጠሪ፣ መጽሐፍ አንብቢ፣ በቀን 10 ደቂቃ አንብቢ። ልጅሽን አስጠኛት፣ አጫውቻች፣ ይዘሻት ውጪ፣ ንፋስ ተቀበይ። እኔና ኦዲየንሱን ለማስገረም በፎጣ ጠምጥመሽ ይዘሽ ከምታወጪ የእውነት አርጊ። ይዘሽ ወጥተሽ ከቤት ተጫወቱ። እኛ ልናይ ዋው እንድንልሽ 3 ዓመት ሙሉ ስትሰድቢና ስትደበድቢ የነበረች ሴት ዛሬ በፎጣ ጠቅልለሽ መተሽ ስላቸው አሁን እንዴት አይነት ጎበዝ እናት ናት እንድንልሽ ነው። ሁሉም ልጅ አለው እኮ ቤት ውስጥ ነው የሚያጫውተው። ለሚዲያ አይደለም የምናመጣቸው፣ ወይ አበባ ለመልቀም አይደለም። ኬኳዬ እያልን አበባ እንስጥሽ፣ ኬኳዬ ዋው እንድንና አበባ እንድንሰጥሽ ነው። በክት ያለ ስሜ ስም ስትሰጪ አልፋታሽ፣ አታቂኝ። ያ ስለማታቂኝ በፈለኩት ሰዓት እንደፈለኩ አድርጌ ሙዲ ይዝብሻለሁ። ቱቱ ጎበዝ ሴት ናት። ጓደኛዬ ነው ማረጋት። አይገርምሽም? ጓደኛ ያረጋታለሁ፣ በጣም ጓደኛ ያረጋታለሁ። እርምሽን ውጭ እሱ ከሆነ ያቃጠልሽና ያናደደሽ ቅናታ ምቀኛ። ሰው እንዴት ጓደኛው ሲያድግ ይናደዳል? እውነት በልጅነቷ ፀሐይ ሳታሳይ አሳደግሻት፣ ዝም አልን። መጨረሻ እየሮጥሽ ስትወጪ ደግሞ ጭነት እንደበዛበት ከርከሮ ተጣመሽ መሮጥ ጀመርሽ። ፀሐይ ላይ ውጡ ብለን እኔ ነኝ ያልኩሽ እንዴ? ኤግዛክትሊ ሳራ። ልጄ ሰው እንዳይስቅ ሰው እንትን እንዳይለኝ ልጄ እኮ በግሉኮስ ሆስፒታልነት ብላ የመጣች ሰው እኮ ነች። ከልጇ ጤንነት ሚዲያ ላይ ያለው ሰው እንደዛ ረገች እንዳይላት የተጨነቀች ቅናታ፣ ውሸታ፣ አስመሳይ። ሳንቲም ስጡኝ ብለሽ ብትለምን ይሻልሻል። የውሸት ነገር እያወራሽ በጓደኛሽ እየቀናሽ በልጅሽ እየነገድሽ ከምትመጭ እባብ። ባይዘዌ እኔ ጋይስ እልኸኛ ነኝ። አንድ ሰው ውሸት የሆነ ነገር ካለ እውነቱን እስኪያወጣ ድረስ አለቀው። የኔ ባህሪ እሱ። እውነት ሆኖ ቢከሰኝ ቢወነጅለኝ ልክ ነው፣ ካመንክበት ይቅርታ ማለት ይችላል። የውሸት ነገር ግን የሚያወራ ሰው ፍጹም አልፋታም። ፍጹም ያ። ስለዚህ እንዳንቺ አይነት ምቀኛ፣ ውሸታ፣ ተንኮለኛ፣ ሸረኛ፣ በጓደኛው የሚቀና ግን ሁልጊዜ መልስ ሰጠዋለሁ። ኦኬ። እነ ማርታ ጎይቶኦምን እነ ሰላምን አርቲስቶቹን ኢትዮጵያ ያሉትን አርቲስቶች ስንቱን ሰብረሽ የለ እንዴ? ስንቱን ሰባብረሻለሁ። አሁን እዚህ ጋር ለማስመሰል መተሽ እንደዚህ በዛት ያለሽ ለሃጫም የቤት አገልጋይሽን ከኋላ አስቀምጠሽ ምግብ እንዳይበሉ የምታደርጊ ቅናታ
ተጠንቀቂ። የቤት አጋዦች ብዙ ጊዜ ጡታቸው ቀጥ ያለ ስለሆነ ልብስ ብዙ ነው የምታስለብሻቸው። ቅናት አለብሽ። ዝርክርክ። እዚህ ቤት ስድብ አይፈቀድም ጋይስ። እኔ ራሱ ስለማልሳደብ እንዳትሳደቡ፣ በስህተት ስድብ እንዳትጽፉ፣ ሰው አይን ውስጥ እንዳትገቡ። ባትናገር አልናገራት። ገብቷችኋል? ባትናገሪ አልናገርሽ። ያ ስትናገሪ እንናገር። ይኸውልሽ፣ ይኸው እዚህ ጋር እኮ ተናግረሻል እኮ። ስሚ፣ ለእንግዳ ይመጣል። መልሽ። ኮካኮላ የሚቆለፍበት ቤት ሳሎን ቤት መሀል ላይ ቁጭ ብላ ወጡን ክደኝው፣ ፍሪጁን ቆልፊው። አፈርቢ ከተቆላለፈበት ህይወት። እውነት ሁሉ ነገር ተቆልፎ የሰገጤው ቤት ይመስል አፈርቢ ሰገጤውሻ። እናንተ ቤት እዚህ ቤት ስድብ አይፈቀድም ጋይስ። ተሳስታችሁ እንዳትጽፉ፣ ሰው እንዳይታዘባችሁ ነው። ችግር የለም። ውሃ ለእንግዳ ውሃ አስቀምጣ ለእሷ ከቧንቧ ውሃ የምትጠጣ አፈርቢ። ሻይ ቅጠል በኪሷ ይዟ የምትዞር በየሰው ቤቱ ምቀኛ። አገልግል እየመጣ የምትበይ ሴትዮ ራስሽ እንኳን ሰርተሽ እንኳን እኮ አታውቂ። ንፍጧን እንደ ቅባት እጇ ላይ የምትለቀለቅ ረህጥ ርምጥምጥ አለማፈሩ። እውነት እኔ እኮ ስድብ አልችልበትም ጋይስ። ችግሩ እሱ ነው። ብዙ ሰው ግራ ገብቶታል። ኩን ለምን አትሳደብ ምናምን። እኔ ስድብ አልችልበትም። ለዛ ነው ቀራላችሁ። ሲሲ ተናግራለች። ዘረኛ ብለሽ ተሳደብሽ። እኔ አንቺ ነሽ እኮ ዘረኛ ይልሽ አንቺ ነሽ። ሁሉንም ላመጣልሽ እችላለሁ። እስቲ አንድ አምጪ አንቺ። ኩን ዘር የተሳደበችበትን ቪዲዮ እስቲ አምጪ። አምጪ ሂጂ። በክት ሂጂና እንደውም ለአንቺ ጥሩ ትምህርት ልንገርሽ። ዶክተር ሶፎኒዮስ ስለ ልጆች ያስተምራል። በእውነት እሱን ተከታታይ። ከዛ ልጅ እንዴት እንደምታሳድጊ፣ ልጆች የምትሰድቢያቸው ልጆች፣ የምትመቻቸው ልጆች ፈሪ ይሆናሉ፣ ኮንፊደንስ አይኖራቸውም። እሱ ያስተምራል። እንቺ በሰው ንዴት ምግቡን የምትፈጠፍ እንትምትይ እዚህ ጋር እስቲ ነይ ስሚ፣ እስቲ ላሰማሽ መሰለኝ። እዚህ ጋር ማለ መሰለኝ። ቆይ እስቲ ላሰማሽ። ቆይ እስቲ እየፈለኩት እኮ ነው ጋይስ፣ እንድትሰሚው ስለምፈልግ ላስታውስሽ። ሌላም ሰው ማስታወስ መስማት ስላለበት ችግር ያለባቸው ሰዎች አንድ ላይ ችግራችሁን ለመፍታት እንዴት ልጅ እናሳድግ ብላችሁ ብትመካከሩ አይሻል? ኩይንን ለመስደብ ከምትደጋገፉ እንዴት አድርገን አንቺ የኔ ችግር እንደዚህ ነው፣ አንቺም እንደዚህ ነው፣ እንዴት አድርገን በፍቅር እናሳድግ በሚል ብትሰበሰቡ ሌላውም ከእናንተ ጋር ይሰበሰባል። በክት አለማፈርሽ ጋዴም ሽት ጋዴም ንቅንቅ። ጋይስ ስድብ አይፈቀድም እዚህ ቤት ውስጥ። ተሳስታችሁ እንዳትሳደቡ እሺ? ተሳስታችሁ እንዳትሳደቡ። አሁን ለጊዜው ስላጣሁት ነው፣ ግን አመጣዋለሁ። ለጊዜው አጥቼዋለሁ። ሳመጣው አመጣዋለሁ። እዛ ትሰማላችሁ። ሳምታይምስ የቱርክ ዜና አንባቢ መስላ ትመጣለች። ቤት ውስጥ ቁጭ ብላ ኮት ለብሳ ምናምን ትመጣ። አጃይበኛ። ትንሽ ቆይተሽ መነጽር ትጀምሪያለሽ። አንቺ ያየሽውን ሁሉ መሆን ነው የምትፈልጊው። በቱቱማ አብዳለች። በቱቱማ በቅናት ተቃጠለችባት እንጂ እውነት ቂጣቸው እንዴት ነው የሚታጠቡት? እኔ ምን አውቃለሁ። እንግዲህ ወይ ጥቁር ድንጋይ ላይ ሶፍት ቁጭ አድርገው እዛ ላይ ይሽከረከሩ ካልሆነ በስተቀር እኔ አላውቅም።
እውነት እኔ እንደ ንጽህናም ስለማላየው አላውቅም። እሷም ሰው ሆና ደግሞ ይበቃቸዋል። እኔ ወሬ ብዙ አልወድም ጋይስ፣ ወሬ ብዙ ስለማልወድ ይበቃቸዋል። ያ አብልዬ በቤት ሞልቢያ ይመስለኛል። የቤት ሞልቢያውን እንጨት ጫፉ ላይ ሳሙና ቀብተው በዛ የሚታጠቡ ነው ይመስለኝ እንጂ ይህን የሚያካክል ጥፍር እንዴት ነው ታዲያ የሚጠቀሙበት? ምን አውቃለሁ። ያ የምክር አገልግሎቴን ጨርሻለሁ። የሰማችሁትን በልቦናችሁ አሳድሩ። ስድብ አልወድም፣ ብዙ ማውራት አልወድም። እኔ ከ5 ደቂቃ በላይ ወሬም አልወድም ጋይስ፣ ከ5 ደቂቃ በላይ ይሰለቸኛል። ገባችሁ? ለዛ ነው አሁን ብዙ ሰው ቅር ብሎታል። እርግጠኛ ነኝ ኩይን ለምን አታወሪ ምናምን እያለ ነው። በቃ እኔ ከ5 ደቂቃ በኋላ አልወድም። የሚገርማችሁ በባህሪ ከ5 ደቂቃ በላይ ማውራት አልችልም። ለዛ ነው ምን ነው ወጋህታ እኔ ላይ እንዳይሆን፣ ወጋህታዬ እኔ ላይ እንዳይሆን፣ ይሄ ሁሉ ማስካርከሽ እንደዚህ ያልሽ እኔ ላይ ነው ወጋህታ። ኮኔን መስሎኝ ወጋህታ ምን አረጊያት ነው ነበር። ሊያሾ የመሀል ጣቷ የዶሎዶመው ብዙ ስለምትጠቀምበት ነው። ትላንትና የሆነች ዶክተር ነች መሰለኝ ከኢትዮጵያ የሴት ልጅን ስስብልት የወንድ ልጅ ስስብልት እያለች ስታስተምር ጣታችሁ ምናምን እያለች ስትል እግዚኦ ብዬ ነበር። ለካ ለነ ሊያሾ አይነቱ ነው። ከላይም አጉርሱኝ ከታችም አተራምሱኝ ለሚሉት አፋ ዩቱብ ላይ ከወገቧ በታች ኢንስታግራም ላይ ስትጠጣ የምታወራ ነው የማታቅ ስትመረቅብ በሙሟጫት መርቅና ከንፈሩን የምታሳብጥ ጣትሽ እንዳይቆረጥ ተጠንቀቂ። ሳርዬ ንገሯት። እውነቴን ነው። የጣት ኮንዶም አለ 007 የጣት ኮንዶም አለ። ካልሆነ ፊኛ እንጂ ይሄ ይሄዱ በየቦታው መዘረጋ ስም አወጡልሽ፣ ፊንገር ተባልሽ። ከዚህ በላይ የክብር ስም አለ? ዝርክርክ። እኔ እኮ በእናታችሁ እኔ እኮ በጣም እኮ አረኒማ በጣም ስብዕና አለኝ። አባቴ ሙት በጣም ስርዓት አለኝ። በቃ አሁን ራሴን እየታዘብኩት ነው። ለራሴ አንድ ቀን ራሴን የማመሰግንበት ቀን መምጣት አለብኝ። ይብላኝ ለወለደልሽ፣ እውነት ይብላኝ ለወለደልሽ። እንደዚህ እየተናገርሽ ልጅሽን ማሳደግሽ ምን እየሰማች የምታድግ ነው ያለቻት ብሎ አለመደንገጡ። ይህ እስቲ የተናገርሽውን አንቺ ራስሽ እስቲ ስሚ፣ የተናገርሽው ስሚ እስቲ። ነገራችን ላይ እኔ 2 ዓመት ማለት ነው 2 ዓመት በፊት ነበረ በጣም ምሳደው የሚያቀያቀኝና በጣም በቃ ቂንጥሯን አሸችብኝ ፊቴ ላይ ማለት ነው። እና ለማን ቆሻሻ እንደዚህ እያወራሽ ነው እንግዲህ በየኢንስታግራም በየሜሴንጀሩ እንደዚህ እያወራሽ ነው። አሁን አንቺ እናት ነሽ ቡታና፣ እውነት ቡታና ነሽ። አለማፈርሽ እንደው እንደኔ የምታመሰግኙ ሰው የለም። እውነቴን ነው። አሁን ዛሬ እኔ ለልጅሽ ፍቅር ስጪ ስላልኩሽ በዛውም አበባ ለመለመን ዛሬ እየሳምሻት ግልግልግልግ ስትያደርግ በቃ ይሄንን አሁን ለሚዲያ ዛሬ አበባ ለቅመሽባታል። ከዛሬ በኋላ ግን እቤት ውስጥ ለአንቺና ለእሱ አልኩት። ስታድግ እናቴ ታጫውቺ ነበር የምትል እንጂ ትሰድቢኝ ነበር የምትል ልጅ እንዳይኖርሽ። ያ ከጓደኞቿ እንዳታስገልያት፣ ገለልተኛ ታርጊያት። የዛች የተሳዳቢ ልጅ ከእሷ ጋር እንዳትሆኑ እንዳይባሉ ልጆቿ ልጅሽ እንዳታስበያት። የእውነቴን ነው። አባቴ ሙት እኔ በግሌ ባለጌ እናት እኔ ብጠየቅ ከሊያ ልጅ ጋር ልጆቼ እንዲውሉ አልፈልግም። ምክንያቱም የባለጌ ልጅ ባለጌ ነው ብዬ ስለማምን፣ ልጅ ደግሞ የልጅ ባለጌ የለም ያሳዳጊ እንጂ። ስለዚህ እሷ እውነት የሚመስላት ያንቺን የምትሰማው ነገር ትክክል ስለሚመስላት ትጠቀመዋለች። እኔ ደግሞ ልጆቼ እንደዚህ አይነት መረን ነገር እንዲማሩ አልፈልግም።
ያ ኦማን እያለች ወንደላጤ ቤት ነበር የምትሰራው እቺ ደደብ። ከዛ አይደለ እንዴ ታዲያ እግር መበልቀጥ የለመደችው? ለዚህ አይደለ እንዴ ሚዲያ ላይ ጠጥታ ፓንቷን አንገቷ ላይ እንደ ስከርብ ጠምጥማ የምትገባ? ፓንት እንኳን በአግባቡ አንገት ላይ እንደ ስከርብ ነው እንጂ የምታደርገው ከታች እንደሚገባ እንኳን አታውቅ። በንፋስ ብዛት የምትፈሳ ጅላጅል። አምጥቼ እንደውም ያንን እንትኑ ብደግምላችሁ ጥሩ ነበረ። ባሏ ላይ አዎ፣ ቆይ ጠብቁ ጋይስ ጠብቁ። እንደውም ቆይ እየተጋጋልኩ ነው። ታብታባልኩ መጣ። እየተጋጋልኩ ነው። ይሄንን እኮ ኑ ልድገምላችሁ። ባሏ ላይ ፈሷን ፈሳች ብላ ነበር። ይኸው ደግምልሻለሁ። ነይ ሊያሹ ደግምልሻለሁ። እንደዚህ አይነት ፈስ መፍሳት የነበረበት ይሄ ላስቲክ ሳይሆን አንቺ ነበርሽ። በትክክለኛው አንቺ ስለሆንሽ የምትበለቀጭው አንቺ ነበር እንደዚህ አይነት ፈስ ማውጣት የነበረብሽ። እውነት ሰው ሲያከብርሽ እንድትከበሪ ከፈለግሽ ክብርሽን ጠብቂ። እንደ ሴት ሁኚ። ፓንት አርጊ። በቃ ታማኝ ሁኚ ለራስሽ፣ ለልጅሽ። ከአንቺ የምታየውን ይሄ የወደቀ የበከተ ይሄ አግድም አደግ መረን ወልዶ ያሳደገው ዝርክርክ ቡታና የሆነ አስተዳደግ አታሳድጊ። አንቺ አድገሽበታል። ምክሬ ነው። ከፈለግሽ ደግሞ በዚሁ መሰረት ዩቱብ ላይ እመጣለሁ። እንደዚሁ እቀጥላለሁ ዩቱብ ላይ። አፍሽን በከፈትሽ ቁጥር አፌን እከፍታለሁ። እንዳትሳሳች ንፍጣን ኦዲየንሶችን ገረድ እያልሽ የምትሳደቢ ሰው ሴት አይደለሽ ነው። እነሱ የነበሩበት ቦታ ሆነሽ እነሱ የሚለፉትን የለፋሽ ሴት አሁን አንቺ እንጀራ በመብለጥ ከነሱ የበለጥሽ መሰልሽና ገረዶች ብለሽ የምትሳደቢ እኮ ነሽ። የነበርሽበትን የረሳሽ ጅላጅል እንደ ቱርክ ጨርቅ አስተሳሰባ በየቀኑ የሚበጣጠስባት። ይበቃችኋል ጋይስ። እኔ ስድብ አልወድም። ስድብ አልወድም። ስድብ ጥሩ አይደለም። የሚሳደብ ሰው እኔ ማየትም አልወድም። አንድ በይ ሁለት እላለሁ። እያወጣሁ ነው። በደንብ አድርጌ አውጥቼ እያሰማሁ ነው የማደርገው እንድታቂ። ባልሽ ቁጥር እያመጣሁ እውነት እያወጣሁ ነው። እኔ ጋር ያለው ስለሚበዛ ማለት ነው። እኔ ባልሽን ፕራንክ አድርጌዋለሁ፣ ግን አምኖት ደደብ። እንደውም አሁን አሳዘነኝ። ባንቺ እልህ እንዳወጣው ታውቂያለሽ። አንቺ ሁሉም ያውቃል። መጥቼ የነገርኳችሁ እኮ እኔ አይደለ እንደ የነገርኳችሁ የብልቅጥን ባል ፕራንክ አረኩት ብዬ እኔ ነኝ የተናገርኩት። ማንም አልጠየቀኝም። አባቴ ሞት ራሴ ነኝ መጥቼ ፕራንክ አደረኩት፣ ግን አላወጣውም አልኳችሁ። አሁን ከ3 ዓመት በኋላ መጣ ደውላለት እዛ አወቃት። ሁለቴን ያወራ ነው። አንድ በፕራንክ ሰው ሰጠኝ፣ ሁለተኛ አንቺ ላይ በነበረው ነገር ያዛት አውጣት ማንጣት ምናምን በተብሎ እዚህ ግርግር በነበረበት ሰዓት ያ የዛኔ ለ2 ቀን የቁም እስረኛ ሆነሽ የጠፋሽ ጊዜ ሁሉም ሰው ተጨንቆ ስለነበረ ደወልኩለት። መጀመሪያ ላይ ተኮሳተረ፣ አዋራኝ። ሲሪየስ ሆኖ ማን ኮይ ሊያደልሽ አውቀሻለሁ አለኝ። እንዴ ምን ነካ እከሌ ብዬ ጠርቼ ምን ነካ ብዬ ነው ያልኩት። በስሙ ጠርቼ አዎ እኔ ነኝ፣ ስሜን አልቀየርኩም፣ ስልኬን እኮ ታየዋለህ አልኩት። በኋላ በስነ ስርዓት አናገረኝ። በስነ ስርዓት አናገርኩት። የመለሰልኝ ያልኩት የጠየቅኩት ጥያቄ ደግሞ እሷ አለና ታደኩኝ እያለች
ልጇ ሳልናት ብትቀርባት አፏን ለምን መክፈት አታስቀንሳትም ስለው አያገባኝም፣ በትልቅ ሰው አስመክሪያታለሁ። ልጇን ሳይሆን ገንዘቡን ነው የምታስበው። ኃላፊነት መውሰድ ከብዷታል። እንደፈለጋችኋል። እንዴት ከ1 ዓመትና ከ3 ዓመት በፊት የነበረውን ፕራንኩን ከ1 ዓመት በፊት የነበረውን እንዴት አሁን ነገረሽ እንዴ? ጀርባ ለጀርባ ነው እንዴ የምታድሩት? እኔ ባልና ሚስት በእርግጠኝነት እንዴት ነበር ቀንሽ፣ ምን ሰራሽ፣ ምን በላሽ ተብሎ አይጠያየቅም እንዴ? ነው ወይስ ዝም ብሎ ነው? ለዚህ ነዋ ሶሻል ሚዲያ ላይ ፓንታው ልቀሽ እግርሽን በልቅጠሽ የምትቀመጩ። ቀን በቀን ውሏችሁን የማትወራሩ ከሆነ ታዲያ ባልና ሚስት ናችሁ እንዴ? ለዳር የገባና ለትዳር የገባ ይጠይቃል። ለዳር የገባ እንኳን ዝም ብሎ ነው የሚወጣው። አትሊስት እንኳን ሶሻል ሚዲያ ላይ እግርሽን ለምትከፍችላቸው ንገሪያቸው። ታዲያ በ3 ዓመት አንዴ ነው የምትገቡት። አንቺ ትንሽ ቆይተሽ መርከበኛ ነው ትያለሽ። ቆሻሻ። ያው ራስሽን ችለሽ ተጫዎች፣ ዩቲዩብሽን ስሪ፣ የቤት ክራይሽን ክፈይ። አይ በኩዊን ብር ሰራለሁ የምትይ ከሆነ አባቴ ይሙት ሁሉን ነገር እያወጣው ነው። እሱን አልነካው ቢኮዝ እሱ ምንም መጥፎ ሰው ስላልሆነ እንደውም አዘንኩለት ለሱ። እውነቱን ልንገርሽ ለሱ አዘንኩለት። እንዳንቺ አይነት ጋጠወጥ መንደሬ አለሌ መረን አግድማደግ ቆሻሻ ሴት ጋር በመኖሩ እንዳንቺ አይነት ሴት ጋር በመኖሩ አዘንኩለት። ተፋታው ብለሽ ያልሽው እኮ አልተፋታሽ። ሚዲያ ላይ የነበረው ዌብ ጥሩ ስላልነበረ ከአፍራቅ ለማድረግ ብለሽ ነው እንጂ አልተፋታሽም ነበረ። እንዴ ልጄን ጡት ሳጠባ ስሜቴ ተቀሰቀሰ ያልሽ ቆሻሻ። አባቴ ይሙት ልጄን ጡት ሳጠባት ልጄን ስሜቴ ተቀሰቀሰ ያልሽ ቆሻሻ ሴት እኮ ነሽ። ነውረኛ። ልጄ ጡቴን ስትነካኝ አሻፈደኝ የምትይ እንዳንቺ አይነት ጋለሞታ አለ እንዴ? ሰው እንዴት በልጁ ይሻፍዳል? ነውረኛ። ለማውራት እንኳን ይቀፋል፣ እንኳን ለመስማት። ስድ የባለጌ ልጅ ባለጌ ነው። የዱርዬ ልጅ ዱርዬ ነው። የዘልዛላ ልጅ ዘልዛላ ነው። አንቺ ተንዘላዝለሻለሽ። አሁን ልጅሽን ደግሞ እንዳንቺ እያሳደግሻት ነው። እበት እያየን እኮ ነው ሶሻል ሚዲያ ላይ ለምታውቅ ልጆቻቸውን አዋርደው ይመጣሉ። እናታቸውን አዋርደው ይመጣሉ። አንቺስ ምን ጋራንቲ ያለሽ ነገር ልጅሽ አዋርዳሽ እንደማትመጣ? ዝርክርክ። ስድብ አይፈቀድም ጋይስ፣ እንዳትሳደቡ። ቴንኪዩ። ጨርሻለሁ። ከዚህ ሌላ ጨርሻለሁ። እበት ትርሃስዬ፣ እኔ እኮ አክባሪ ነኝ እንጂ ፈሪ አይደለሁ። የሚያከብሩኝን ሰዎች ለማክበር ነው ብዙ ጊዜ መናገር የማልፈልገው። ጨርለ አፍሽን በከፈትሽ ቁጥር በእጥፉ ነው እሰባብርሻለሁ በንግግር እንድታቂ። መልእክት ላክሽ አይደል? እንደግሜ ከቀጠልሽ እቀጥላለሁ። እውነት ጅና ጠይቂያቸው ሌሎችን አለው። ጄሲ እኔ ሰው ካልደረሰብኝ አልደርስም። ከነካኝ ግን መልስ መመለስ አያቅተኝም። ነውረኛ አለው። ጄሲዬ ሰላም ነኝ። አሁን ሰምታችኋል። ትናገር በእጥፉ ነው የምናገራት። ትናገር በእጥፉ ነው የምናገራት። እውነት ስምሽን በስነ ስርዓት ሊያሾ እያጻፍኩኝ ዩቱብ ላይ ታጋርጌ ሁሉም ሰው እንደሚያደርገው ማድረግ እችላለሁ። ዝርግፍ